ሞገስ ምንድነው? ሞገስ በልዑል በእግዚአብሔር መወደድ መፈቀር ማለት ነው። ያፈቅራችኋል እግዚአብሔር። ቁጥር 1 አፍቃሪያችሁ። ሞገስ በሰዎች መወደድ አይደለም፣ ሁሉን በሚችል በእግዚአብሔር መፈቀር ነው። እናንተ ማለት ብዙ ሰው ላያያችሁ ይችላል። አንድ የትልቅ አምላክ አይን ግን ወድቆባችኋል። የእግዚአብሔር ፍቅር አይሰለችም። አሁን እናንተ እግዚአብሔር መውደድ ሰልችቷችሁ ሊሆን ይችላል አይደለ? የሱ ግን እስካሁን የሃይ ስኩል ፍቅር ነው ያለው። አይኖቹን እንደማያነሳ ታውቃላችሁ። ጠላት እናንተን ማግኘት ሲፈልግ የመጀመሪያ የሚጠቀመው ስትራቴጂ ሰሞኑን እግዚአብሔር እንዳኮረፈ ይነግራችሁ። የለም እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሻል። በፍጹም አይቀየርባችሁ። ለዚህ እኮ ነው በወደድነው አይደለም፣ በወደደን በእርሱ በቀሪው ዘመን ከአሸናፊዎች ምን እናደርጋለን? እንበልጣለን። ሐናም እንዲህ ብላ ጸለየች፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ በማዳን ደስ ይለኛልና። እንደ እግዚአብሔር ያለ ቅዱስ ማንም የለም፣ ካንተ በቀር ሌላ የለም። እንደ አምላካችን ያለ አለት የለም። ይህን ያህል በመታበያ አትናገሩ። እስኪ ይችላል በሉ። እንዲህ ያለውንም የእብሪት ቃል ካፋችሁ አይውጣ። አይችልም አትበሉ። እግዚአብሔር ምንድነው? እስኪ አዋቂ ነው በሉ። እስኪ አዋቂ ነው በሉ። እስኪ እግዚአብሔር አዋቂ ነውና ስራው ሁሉ በእርሱ ይመዘናል። ሰው አይመዝንለትም። ሰዎች ስራውን ሊመዝኑለት አይችሉም አለች። የኃያላንን ቀስቶች ሰባብሯል፣ ደካሞች ግን በኃይል ታጥቀዋል። ጠግበው የነበሩ ለእንጀራ ሲል ተገዙ፣ ተርበው የነበሩ ግን እንጀራ ጠገቡ። መካኒቱ 7 ልጆች ወልዳለች። ብዙ ወንዶች ወልዳ የነበረችው ግን መከነች። እግዚአብሔር አለች፣ ተመልከቱ፣ ይገላል። አሁን ዛሬ ለመግደል ቢመጣ ፌደራል አገልም ማለት ይችላል። እግዚአብሔር ይገላል፣ ከፈለገ ያድናልም፣ ወደ መቃብር ያወርዳል ያወጣልም። እግዚአብሔር ያደህያል አለች። እግዚአብሔር ያደህያል፣ ያበለጽጋልም፣ ያዋርዳል፣ ከፍ ከፍም ያደርጋል። እርሱ ድሃውን ከትቢያ ያነሳል፣ ምስኪኑን ከጉድፍ ከፍ 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 ያደርጋል አለች። ከፈለገ ዛሬ ከሰዓት እኮ ነው ይላችሁ። ትምህርታችሁን እስከምጨርሱ እኮ አይጠብቅም እግዚአብሔር። ከፈለገ አለች፣ ከፈለገ ይገላል፣ ከፈለገ ያድናል፣ ከፈለገ ድሃ ያደርጋል፣ ከፈለገ ባለጠጋ ያደርጋል። ከፈለገ እግዚአብሔር እንጀራ ይሰጣል፣ ከፈለገ ደግሞ አይሰጥም። ይሄ ቃል ምን እንደሚያሳይ ታውቃላችሁ? ለዋላዊ ነው። ዛሬ ከሰዓት አንተን መንግስት ማረግ ከፈለገ ማን ነው አታደርግም የሚለዋል? ምስኪኑን ከትቢያ ከጉድፍ ላይ ያነሳውና ወንበር ላይ ያስቀምጠዋል። ወደ ኋላ መጣበታለሁ። እቺ ነገር በደንብ ስሙ። በጣም የሚገርመኝ እግዚአብሔር ማንም ይሁን ማንም ይሄ ወንበር ያሲለው በዛ ወንበር ዙሪያ ያሉ ሰዎች በሙሉ ታውቃላችሁ አይቃወሙም፣ ያጨበጭባሉ። እኔ በጣም ነው የሚገርመኝ። እዚህ ከተማ መጽሐፍ ቅዱስ ሳነብ እግዚአብሔር እንትናን አከበረው እዩ። ከዛ በኋላስ ጭብጨባ ነው ያለው። ተቃዋሚ የለም። ታውቃላችሁ ልክ ዳዊት ጫካሚውን ልጅ ወደ ቤተ መንግስት ሲለው ታውቃል፣ ከተማው በሙሉ መዝሙር በመዝሙር ከየት መጣ አንተ እኮ በግ ጠባቂ ነህ፣ አንተ ማን አለ፣ አለባበስ፣ አነጋገር፣ የፀጉር ቁርጥህ። እስቲ የፀጉር ቁርጥ በለው አንድ ጊዜ አለ። በቃ እንትን ቡዳ ይሆን አይምሮ ወጥሮ እንትን የሚል የሚያሰላ ገብታችኋል።
ሊያከብራችሁ ሲመጣ ሞኞቹ ማን ይከለክለዋል? ማን ነው እግዚአብሔርን? ዳዊት የዘመረው መዝሙር አለ እኔ ማን ነኛል? ቤቴስ ምንድነው? የማይገባ ነገር መጥቶበት እኮ ማን ነኛል? ሰሞኑ እንደዚህ የምትሉ ሰዎች አለ ይሄ የሚገባኝ እኔ ማን ስለሆንኩ ነው ምት ጌታ የተባረከ ይሁን። ለዚህ ነው እነሆ በፊቴ የተከፈተን በር ሰጥቻለሁ። እስቲ በሏት ቃሏን ማንም በሉ እስኪ ማንም ምን ሊያደርገው ማንም። እና አንዳንዱ ሰው እግዚአብሔርን በሚሳኤል የሚያስፈራሩት ነው የሚመስላችሁ። ከፀሐይ በታች ያለ ኃይል በሙሉ ቢተነፍስ ይጠፋል። እፍ ቢል የሚከፍት የሚዘጋ የሌለዋል፣ የሚዘጋ ደግሞ ከፋች የሌለዋል። የናንተ በር ቁልፍ ያለው እግዚአብሔር እጅ ነው እንጂ ጠንቋይ እጅ ላይ አይደለም፣ ወይ ደግሞ ደና ሰዎች እጅ ላይ አይደለም። በጣም የገረመኝ ሌሊት ንጉሥ ኢየሱስ ያዘዘውን ትእዛዝ ታሳውሳላችሁ? ወደ ኢየሩሳሌም ሲገባ ንጉሥ ኢየሱስ ሁለቱን ደቀ መዛሙርቶች ኑ አላቸው። እኔ በጣም ነው የገረመኝ። በዚህ ተረድቼው አላውቅም። ኑ አላቸውና ቅርብ መንደር ሂዱ አላቸው። አንዲት አህያ ከሁርንጭላዋ ጋር ታስራ ታገኛላችሁ፣ ፍቱና አምጡልኝ። ይሄ ሲጎናቸው ሰሞኑን የሚፈታ ነገር አለ ማለት አለ ንጉሥ አለ ባሉት። ንጉሥ ተናገረ በሉልኝማ በእምነት ተባባሉ። አረ በኢየሱስ ስም እግዚአብሔር የሚያደርግላችሁ ነገር አለ። እግዚአብሔር የሚፈታላችሁ ነገር አለ። በጣም ሄዱና አንድ መንደር ግቡ። እንዲህ ይቻላል ወይ? ተው የሰው ኃይል አይደለም የሰው በር ዝም ብለህ ሄደህ ትከፍታለህ? ለምን ቢሏችሁ ለጌታ ታስፈልገዋለች በሏቸው። ከዛስ ምን አለ መሰላችሁ? ወዲያው ይለቋቸው። ኢየሱስ ካለ ይፈታሏል። ኢየሱስ ጌታ ነው። እልሽ ስሚኝማ በጣም ነው የገረመኝ። የገረመች ቃል ታውቃላችሁ? ወዲያው ውሰዱ ይላቸዋል። ቀኝ እጅ አንሱ እንዲህ ትግል የሌለበት ከባለስልጣኑ በወጣ ቃል ከሰማይ ከአርያም በወጣ ቃል ሰሞኑን የሚፈታላችሁ በረከት አለ። ሰሞኑን የሚለቀቅላችሁ ረድኤት አለ። እግዚአብሔር ይህንን አወጀባችሁ። በጣም የሚደንቅ ነው። አሁን አንተ የምትሬት አካል የሰው ኃይል አትለ እንዴት ያለ ሕግ ምድርና ሞላዋ የማን ነች? ጠቅላይ ሚኒስትሩም የእግዚአብሔር ነው፣ ሚኒስትሮቹም የእግዚአብሔር ናቸው። ደንብ የለውም እግዚአብሔር ማለት ደንቦች አሰማርታችሁ ረፋት የለው። አይደንቅም? ሶሊ ወዳው ይለቃችኋል። ለጌታ ቀንጃችሁን አንሱ። ለጌታ የሚከብርበት ነገር ሊመጣ ብቻ እናንተ ክብሩን እናንተ አትወስዱም። ለእግዚአብሔር ክብር የምትመልሱት ለእናንተ ጥቅም የሚሆን ነገር አምላኬ በሚመጣው ታኅሳስ አዲስ ወር ሰማያትን ከፍቶ ያደርግላችኋል። ከዚሁ ከተማ በኢየሱስ ስም ይሰጣችኋል። አስቴር ለመርዶክዮስ ጨርሻለሁ። የመለሰችውን መልስ አላያችሁ? በሱሳ ያሉትን አይሁዳውያኖች በሙሉ ሰብስብና ጾም ያዛለችው። እኔም ከደንገጥሮቼ ጋር ሆኜ እናንተ እንደምታደርጉት ጾምን አደርጋለሁ። ነገሩ ምንም እንኳን ያለ ሕግ ቢሆንም እገባለሁ አለችው። እስቲ ያለ ሕግ እገባለሁ በሉ እስኪ። አይውላችሁ አልካደችም እኮ ነገሩ የሚቻል አይደለም ማለት። ሕጉ የጠበቀ ነው፣ ሕጉ የጸና ነው፣ የሚቀየር አይደለም። ግን አለች እሱ ሞገሱን ካፈሰሰብኝ ወደ ንጉሱ ገባለሁ፣ ንጉሱም ቀኝ እጁን ይሰጠኛል አለች። ያለ ሕግ ገባለሁ። ሲጎናቸው ያለውን ሰው ቅፍ አድርጉትና የሆነ ነገር ሆነ በሉት። የሆነ ነገር ሆነ በሉት። ህይወት ላይ የሆነ ነገር ተለቀቀ በሉት።
የሆነ ትልቅ በር ተከፈተ በሉት። ጠብቆ አንድ ቀን የከፈተልሽ ቀን ጉድሽ ይፈላል። በቃ ሞገስ ዝልል ስለምንላቸው ነው እንጂ መጽሐፍ ቅዱስ ውስጥ የተደረጉ ነገሮች በሙሉ በሰው አይምሮ የሚቻለው አይደለም። እንዴት ነው ቅድም በነግሬያችሁ ዮሴፍ እንዴት ግብጽ ውስጥ ፕሬዝዳንት መሆን ይችላል? እኮ የሚቻል ነገር አይደለም። ብቻ ሞገስ ይስጣችሁ። ወንበር ለቆ ከምበላው እንጀራ በቀር ብሎት ልጅ ሰጥቶ ልጅ እቺን ነው የምታገባው ብሎት ሳይሸማቀቅ ነው ባካችሁ ምናምን ሳይል ማለት እግዚአብሔር ከሰልፍ ያውጣችሁ። በኢየሱስ ስም ተናገርኩ። አምላኬ ከወረፋ ህይወት ያውጣችሁ፣ ከትግል ህይወት ያውጣችሁ። ብዙ ድካም ካለበት ጎዳና ዛሬ በሞገሱ ይገላግላችሁ። ክብር ለኢየሱስ ይሁን። የመጀመሪያው የእግዚአብሔር ሞገስ ልክ መምጣቱን የምታውቁት በቃ የእናንተ ነገር ያለ አግባብ መሆን ይጀምራል። ሁለተኛ ይችል በልና እንጨርስ። መለኮታዊ ግጥጥሞች ይበዛሉ። ግጥምጥም ማለት ይጀምራል። በቃ ሰኞ የሆነ ነገር ይዞ ይመጣል፣ ማክሰኞ የሆነ ነገር ይዞ ይመጣል፣ ሮብ ነጋ ስትሉ ልክ ከቤት ሲወጡ የሆነ ነገር አለ። በቃ የሞገስ ሁለተኛው ምልክቱ መለኮታዊ ግጥጥሞች ይበዛል ህይወታችሁ ላይ። ጭር ያለ ሳምንት አይኖራችሁም። ጭር ያለ ወር፣ ጭር ያለ ቀን። አረ እግዚአብሔር ሞገስ ሲመጣ ራሱ ሌሊትም አተኙ እላችሁ። የምታሳዱት እናንተን ማሳደድ ይጀምራል። ጠዋት፣ ማታ፣ ቀን፣ ሌሊት፣ ሰኞ፣ ማክሰኞ፣ ታህሳስ፣ ጥር እያለ ሞገስ ሲመጣ የአምላክ ሞገስ በእናንተ ጋር ሲሆን እግዚአብሔር እጁን ሲያስቀምጥባችሁ እስቲ ጎናችሁ ያለው ሰው የሆነ ነገር እየፈለገ ነው በሉት። ይሁን እያመናችሁ ነው። እሺ ድገሙና የሆኑ ትላልቅ ሰዎች እየፈለጉ ነው በሉት። ለማን እንደሆነ አላውቅም፣ እግዚአብሔር በል እያለኝ ነው። የሆኑ የከበሩ ሰዎች በቃ ከፍታውን የያዙ ሰዎች በኢየሱስ ስም እየፈለጓችሁ ነው። ግጥምጥም ይላል። በቃ ያነበብኩትን አይደለም፣ በህይወት የቀመስኳቸውን ነገሮች ነው የምነግራችሁ። ይጀምር እንጂ ብቻ ፊሽካውን ይንፋ፣ እግዚአብሔር ጥሩምባውን ይንፋ። እመነኝ ሰኞ ራሱ እኔ በጣም አሁን እየተበሳጨ ያለሁት ቀኑ አጭር ነው። ገና ዘልቆ 18 ስል 8 ሰዓት ነው። ሞገስ ሲመጣ ታውቃላችሁ። ሰው በ40 ዓመት በ50 ዓመት በ20 ዓመት እንዲህ ብሎ ያመጣውን እግዚአብሔር በሳምንት ይሰጥህና ወደ ግብጽ ወረደና ሙሴና አለው ይሄ ህዝብ አለ ተበዝብዟል 400 ዓመት ባዶ እጁን አይወጣም። በዚህ ህዝብ ፊት ለህዝቤ ሞገስን እሰጣለሁ። እንደ በዘበዟቸው እንዳራቆቷቸው 400 ዓመት ወዛቸውን እንደበሉ የበዘበዟቸውን ህዝቦች ይበዘብዙ ዘንድ አለ። ቀኝ እጃችሁን ከፍ አድርጉ። በኢየሱስ ስም በዚህ ጽኑ በረከት ባረኳችሁ። በቀሪ ዘመናችሁ መበዝበዝ አይሆንም። በእግዚአብሔር ሞገስ መበዝበዝ ይሆንላችኋል። በእግዚአብሔር ሞገስ ትበዘብዛላችሁ። ግጥም ቆይ ልናገር። ይችማ በጣም ትንሽ ራሱ ከተወላከፈ ሰው ጋር ትገናኙ ሞገስ ይመጣ። አንዳንዱ ሰው እኮ አሁን በጣም እያበደ ነው። ለእናንተ አይሆንባችሁም። የቀኙን በግራ አድርጎ የሚሄድ ሰው በዝቷል። አሁን አታዩም እናንተ። እኔ ያያለሁ። እኔ መጀመሪያ የማየው ሰው ሳይ ግንባርና ጫማ ነው።
አዟዙሮ ነው የሚሄደው። ተምታቷል። ሞገስ ሲሆን ታውቃላችሁ፣ የእውነት እኮ ነው የምነግራችሁ፣ ሽታችሁ ከሩቅ ይሸታል እና መዓዛ ስለሚመጣ እናንተ የማታውቁት መዓዛ ስለሚመጣ እናንተ የማታብራሩት መዓዛ ስለሚመጣ መዓዛው ደና ዝንብ አይጠራም። መቼም አበባ እኮ ዝንብ አይጠራም። አበባ የሚጠራው ንብ ነው አይደለ? ራሱ ከተወላከፉ ሰዎች ጋር ትገናኙ። እስቲ ቀኝ እጅ የሚያነሳ ሰው ልተነብይ ነው። አሁን ይኸውላችሁ ከተራ ሰፈርና ከተራ ሰዎች ጋር የሚያላቅቅ የእግዚአብሔር ሞገስ ዛሬ በኢየሱስ ስም ተቀመጠባችሁ። ዛሬ በኢየሱስ ስም ተቀመጠባችሁ። አላያችሁም? ዳዊት ላይ የአምላክ ሞገስ ሲመጣበት ያ ብላቴና ላይ 16 ዓመት ልጅ ማን ነው ዳዊት ተባለ ከተማ ውስጥ። እኔ በጣም የምናደደው የሆነ ሰውዬ ጋር ፎቶ ለመነሳት እንዲህ የሚል አይታችኋል? እኛ እኮ የመበላሸታችን መበላሸት አርቲስት ያምረናል። ይሄ ማለት ኢሞገሳዊ መሆን ነው። የሆነ ሰው መለጠፍ እንዴ ዘና ብለህ ሂድ እንጂ አንተ ታዳምቃለህ እንዴ እንትን ክብር። አንተ እኮ የእግዚአብሔር አይን ያረፈብህ ሰው ነው። እግዚአብሔር አጨብጫቢ ልጅ የለውም። በነገራችን ላይ እግዚአብሔር ኩሩ ልጅ ነው ያለው። የእግዚአብሔር መንፈስ ካለባችሁ አጨብጫቢ አትሆኑም፣ አጋፋሪ ከበሮ መቻ አትሆኑም። ታያችሁም ቤተ መንግስቱ በሙሉ እንቅልፍ ሲነሳ የእግዚአብሔር ሞገስ ዮሴፍ ላይ ሲመጣ አስጠሩ። ማን ነው አለ የዮሴፍ የሚባለው ልጅ ይምጣል። ጥበብና ሞገስ ሰጠው ይላል። አይገርም? እቺን ብዬ ልጨርስ፣ በቃ ልጨርስ አይደለ? እስቲ የጣፈጠው ሰው የኔ መልእክት ነው የሚል ደግሞ ስሙኝ። አሁን ደግሞ በጣም ይሄ መልእክት ዛሬ አሜን ላላላችሁ ሰዎች ነው የሚሰራላችሁ። የእግዚአብሔር ሞገስ ነው፣ ቀኑ ሞገስ ነው ራሱ። በሞገስ የሆነ መለኮታዊ አጋጣሚ ሁለት መፍትሄዎችን ይዞላችሁ ይመጣል። የሚሆን ነገር ስለሆነ ነው። ወይ ታሪካችሁ የሚለወጥበትን እድል ወደ እናንተ ይዞት ይመጣል። ወይ ሞገስ ሲሆን መለኮታዊ አጋጣሚዎች ይፈጠራሉ። እነዚያ መለኮታዊ አጋጣሚዎች ምን ያመጣሉ ካላችሁኝ፣ ወይ ታሪካችሁ የሚቀየርበትን መለኮታዊ እድል እየጎተቱ ያመጣላችሁ ሞገሱ፣ ወይ ደግሞ እናንተን ካላችሁበት ቦታ ነቅሎ ወስዶ ታሪካችሁ ወደሚለወጥበት እድል ይወስዳችኋል። እሺ ኢየሱስ ጌታ ነው። እንዲህ ነው የሚሆነው። ታኅሳስ ወር ላይ እንዲህ ነው የሚሆንላችሁ። እኔ አላቅም፣ የሆነ እግር ግን ወደ እናንተ ሲመጣ ይቻለሁ። በቃ የሚመጣ የኔ ነው የምትሉ ሰዎች ተቀበሉ፣ ግድ የላችሁ። የሆነ እግር መንገድ ሲጀምር እኔ አይቻለሁ። የሆነ እድላችሁን ይዞላችሁ የሚመጣ ነገር። ሰለሞን ያለውን ስሙ። መክብብ ምዕራፍ 9 ቁጥር 11 ላይ ሰለሞን ሲናገር ሌላም ነገር ከፀሐይ በታች አየሁ፣ ሩጫ ለፈጣኖች እንጀራም ለጠቢባን አይደለም፣ ሰልፍም ለብርቶች አይደለም። ሞገስ 7 ዲግሪ ላላቸው ሰዎች አይደለም፣ ለአዋቂዎች አይደለም አለ። ጊዜና እድል ግን ከሁሉ ነገር ጋር ያገናኛቸዋል። አዎ ያንቺ ነገር በእግዚአብሔር መለኮታዊ እድል ይሆናል። እግዚአብሔር እንደደነገገው ይሆናል። እንጀራ ለጠቢባን አይደለም፣ ሰልፍ ለኃያላን አይደለም፣ ሩጫ ለፈጣኖች አይደለም አለ። ሞገስ ለአዋቂዎች አይደለም አለ። ጊዜ እና እድል ይመጣሉ አለ። ሌሊት መንፈስ ቅዱስ ያስደነቀኝብኝን ነገር ልንገራችሁ። ታሳውሳላችሁ? ጌታ ኢየሱስ መስቀል ላይ የሄደለ ሰውዬ ያልሰማችሁኝ፣ የዘላለም እድሉ እንዳይበጠስ
የዘላለም ሕይወቱ እንዳይጠፋ ያ መስቀል በነገራችን ላይ ሁለት ሰው ብቻ የተሰቀለበት አይደለም። በየጊዜው ወንጀለኞች እየወጡ የሚሰቀሉበት ነው። ኢየሱስን የሚያክል አዳኝ መስቀል ድረስ ሄደለት። እለቱ ራሱ የሚገርም ነው ለዛ ሰው። ሰፈር ውስጥ 1000 ጊዜ ቢመሰከርለት አሚን የማይል ሰውዬ የመጨረሻዋ ማይክሮ ሰከንድ ላይ እዛው የተሰቀለበት መስቀል ላይ ሄደለት ኢየሱስ። እዚህ የመጣው ለኔ ነው አለው። እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት አለው። ዛሬ ከኔ ጋር በገነት በእግዚአብሔር ገነት ትሆናለህ አለ። ሞገስ ታሪካችሁ የሚለወጥበትን እድል እየጎተተ ያመጣዋል። ያመጣዋል ነው የምነግራችሁ። ጠቅላይ ይሁን አዛዥ ይሁን ገዢ ይሁን ከተማ ይሁን ትልቅ እንጆ ይሁን ሞገስ ሲመጣ አንዳንዶቻችሁ አትሄዱም። ጉዳዩን ይዞት ይመጣል። እናንተ ስለ አብርሃም መጽሐፍ ቅዱስ ሲናገር አብርሃምም በቀትር በመምሬ አድባር ዛፍ ስር ቁጭ ብሎ ሳለ ድንገት አይኖቹን ሲያነሳ 3 ሰዎች ወደሱ ሲመጡ አየ ይላል። ጸሎቱ አቤቱ በፊትህ ሞገስን አግኝቼ ከሆነ አትለፈኝ። ሰማችሁኝ? በዚህ ታህሳስ ወደ እናንተ የሚመጡ እግሮች አሉ። አልሰማችሁኝም። እግዚአብሔር የላካቸውን ሰዎች አይቻለሁ። እግዚአብሔር የላካቸውን መላእክቶች አይቻለሁ። እግዚአብሔር ሂዱ አውጡ ያላቸውን ሰዎች አይቻለሁ። እንዲህ አይነት መለኮታዊ አጋጣሚ እስከ ታህሳስ 15 ልዑል እግዚአብሔር በኢየሱስ ስም ያደርግላችኋል። የሆነ እግር ከሰማይ ታዞ ሲንቀሳቀስ አይቻለሁ።